እሺ እንግዲህ ያው እርታችን እንዳይርቅን እናመሰግናለን። እንግዲህ የደብሩ መምህር እንግዲህ በተለየ መልኩ ዝርዝር ብትን አድርገው አስረድተውናል። ይህንን እንግዲህ በክፍል አንድ በክፍል ሁለት እያልን ለሚመለከተው አካል እናስተላልፋለን። በመቀጠል እንግዲህ ከዚህ ቦታ ላይ መጥተን ይህን ሀሳብ እንድንነጋገር፣ ይህን ታሪክ እንድናውቅ፣ ይህን በረከት እንድናገኝ ያደረገን ወንድማችን መምህር ዘካርያስ ሀሳቦችን ይቀጥልና ወደ አባታችን ሄዳለን። አመሰግናለሁ መምህር ቴዎድሮስ ስለሰጠኝ ይህን ታሪክ ለዓለም ለመግለጽ ስለረዳን እግዚአብሔር ክብር ምስጋና ለእርሱ ይሁን። ይህ ቦታ አባቶች እንደተናገሩት ታሪካዊ ቦታ ነው። የመጀመሪያ ቦታው የሚገኘው በሰሜን ሸዋ ሀገረ ስብከት በቡልጋ ሀገረ ማርያም ተሰው ወረዳ ቤተ ክህነት የእሽኮጂ ካህናተ ሰማይና በስሩ ከዚሁ ደብር ላይ ለህዝቡ ለአገልግሎት እንዲመች ተብሎ የቅዱስ ሚካኤል ቤተክርስቲያን በስሩ የተዳደረ የቅዱስ ሚካኤል ቤተክርስቲያን አለ። ይሄ ቦታ እንደተነገረው ታሪካዊ ቦታ ነው። ታሪኩን በመጽሔትም አባቶቻችንም እንደተናገሩት ቁልቢ ገብርኤል ላይ ሄደን የዝን ቦታ ታሪክ ማግኘት እንችላለን። በተለያዩ መጽሔቶች ላይ ተጽፏል። ታሪካዊነቱ በብዙ አንግል ነው። እዚህ ቦታ ላይ የ24ቱ ካህናተ ሰማይና የጻድቁ የአባታችን የአቡነ ተክለ ሃይማኖት ጽላት አለ። የቅዱስ ገብርኤል ጽላት ወደ ቁልቢ ከሄደን በኋላ ደግሞ የገናናው መልአክ ቅዱስ ገብርኤል ጽላትም እዚህ ቦታ ላይ አለ። አሁንም አለ። ይቀደሳል። አሁንም አለ። ይቀደሳል፣ ይከብራል። የእመቤታችን የቅድስት ድንግል ማርያም ጽላት አለ። እንደምታዩት ቦታው በአጸዶች በተፈጥሮ የተማረሸ የተቀደሰ ቦታ ነው። ሱባኤ ቢዙበት እንደው እውነት ለመናገር ሚናን የሚማርክ እንደው በዚህ ፍጥነት የዚህ ቦታ ታሪክ ዘርዝረን መናገር በራሱ ከባድ ነው። ቡልጋ በታሪኩ ታሪክ ነው። እዚህ ላይ የትራንስፖርት ችግር እንደሌለም አስፋልት ቅርብ እንደሆነ ቦታው እንደነገርኳችሁ ቡልጋ በታሪኩ ቅዱሳኖች የወጡበት እናታችን ቅድስት ክርስቶስ ሰምራ በዚሁ ማለት ምን የምናገኝበት እና ከአስፋልትም ቅርብ የሆነ የ10 ደቂቃ መንገድ የሚያስኬድ እንዲያውም በቅጥቅጥ መኪና ቦታው ድረስ መኪና የሚገባበት ትንሽ ተበላሽቶ ነው መስተካከል የሚችልበት። እኛ እግዚአብሔር ከፈቀደ ቀጣይ ላይ ሁሉንም የሚያደርግ እግዚአብሔር ነው፣ ሁሉንም የሚፈጽም እግዚአብሔር ነው። ይህን ታሪክ ለዓለም ሕዝብ አሳውቀን የዓለም ሕዝብ መጥቶ ከቦታው በረከት እንዲያገኝ የበኩላችንን እንሰራለን ብለን እናስባለን። ንግስ የሚነግስበት መቼ ነው? ዋና በዓሉ የሥራው 40ቱ ካህናተ ሰማይ ዳር 24 ቀን ከጻድቁ አባታችን አቡነ ተክለ ሃይማኖት ጋራ በመንበረ ጸባዖት ያጠኑበት ትልቅ ዓመታዊ በዓላቸው ነው። ነሐሴ 24 ይከብራል። ነሐሴ 24 ይከብራል። እንግዲህ በዚህ ቦታ ላይ ተገኝታችሁ መታችሁ ይህን ታሪካዊ ቦታ ማየት እንፈልጋለን ለምትሉ ሰዎች አድራሻ እናስቀምጣለን። ስለዚህ አድራሻ ካስቀመጥን በኋላ በጉዞ መልኩ መመዝገብ መምጣት እንፈልጋለን የምትሉ ሰዎች ማስተናገድ እንችላለን። ይህንን እንግዳ ሲመጣ ለመቀበል ዝግጁ ናቸው? ዝግጁ ነው። እንግዳ ተመንጭ ዝግጁ ነው። አሁንኛ በመሰረቱ ቡልጋ ማለት በባህሪው የቡልጋ ህዝብ እንደ ኢትዮጵያ ማለት ነው። የቡልጋ ህዝብ እንግዳ ወዳድ፣ እንግዳ ተቀባይ፣ መልካም ህዝብ ያለበት ነው። ለምሳሌ የአብነት ተማሪ በቀድሞ ከደብረ ሊባኖስ ከመንዝ ከመርሃቤት ከተለያየ የኢትዮጵያ ክፍል እየመጣ አሁን በዚህ ወራት ማለት ነው ስንቅ እየሰበስበው ከዚህ ነው አካባቢ። ምክንያቱም ህዝቡ በውጅማ ተማሪ ሲመጣ አንዳንድ ቁናህል ይሰፍራል። ከውጅማ ተማሪውም እንግዲህ እዛ ውጅማ ላይ ይሄዳል፣ ይራዳል፣ ይጠርጋል፣ ያመርታል፣ ይወቃል አብሮ። ከዛ አንዳንድ ቁናህል ይሰጣል ህዝቡ። እንደው የኢትዮጵያን እንደው የአብነት ተማሪ ባለውለታ ነው ይሄ ቦታ። ስለዚህ እንግዲህ የመቀበል ችግር የለብንም ማለት ነው። እንግዳ ወዳድነን፣ እንግዳ እንቀበላለን። የሚናፍቀን እንግዳ ነው። እዚህ ቦታ እንግዳ ይናፍቀናል። አሁን ግን አምላከ ሥራው 40ቱ ካህናተ ሰማይ ፈቃዱ ሆኖ ይሄ ቦታ እንዲታወቅና ከፍ እንዲል ቁልቢ ገብርኤል ከዚህ ሄዶ እንዴት እንደሆነ እንግዲህ ዓለም የሚያውቀው ነው። ሚካኤል ደግሞ አሁን እንግዲህ ከዚህ ቦታ ላይ እዚህ ጎርፎ ከተማው ጋር የወጣው እንግዲህ አሁን በ2009 ዓመተ ምህረት አይደለ? በዛ ጊዜ ነው የወጣው። አሁን ወጥቶ ግን በጣም እንግዲህ ትልቅ ደረጃ ላይ የደረሰ ነው። ህንጻው ተጀምሯል እንዳያችሁት። እንደው ጎርፎ ሚካኤል ነው የሚባለው።
እሽጎጀ ካህናተ ሰማይና በስሩ ጎርፎ ሚካኤል ሲሆን ህዝቡ ስዕለት ልክ እንደ ቁልቢ ስዕለት ሰሚ ስለሆነ ምን ተብሏል ማለት ነው እንግዲህ ተቀጽላ ስም ምን ወጥቶለታል ፈጣኑ ሚካኤል እየተባለ ምክንያቱም ይሄ ሚካኤልም እዚህ ነበረ ከዚህ ወጥቶ አሁን እዛ የነገሩትን በፍጥነት የሚሰማ ታሪካዊ ቦታ ነው ማለት ነው። ታሪካዊ ቦታ እና ስለዚህ አሁን ያለው እንግዲህ አከመጣለን ይረዳን ሰው ካገኘን ማለት ነው። ይሄ ቤተክርስቲያን የምታዩት እንግዲህ በ70 ዓመተ ምህረት የተሰራ ነው። በ70 ዓመተ ምህረት ተጀምሮ ወዲያው በ71 ዓመተ ምህረት ይሄ ቤተክርስቲያን ተመርቆ ገባ። ስለዚህ ምንድነው አሁን እኔ የምፈልገው እዚህ ላይ ላስተላልፍ የምፈልገው የቁልቢ ገብርኤል አስተዳደርም ሆነ የቁልቢ ገብርኤል ሰበካ ጉባኤ የቁልቢ ህዝብ የቤተ ክርስቲያን ከዚህ ቤተ ክርስቲያን ተነስቶ እናንተ እዛ ቅዱስ ገብርኤል ይዛችሁ ነግሳችኋል፣ ይታወቃል። ቅዱስ ገብርኤል ብዙ ታሪክ ተአምራትን እያደረገ ነው። ይህም ቤተ ክርስቲያን ግን የጎደለው አልባሳትን ከቁልቢ ገብርኤል በአካፋ ከሚዛቀው ነገር ሁሉ ቅዱስ ገብርኤል እንዲረዱ ካህናተ ሰማይ እንዲረዱ በዙም አጋጣሚ ጠይቃለሁ። ይሄ የራሴ አመለካከት ነው። ምክንያቱም ቁልቢ ገብርኤል ይህም ቤተክርስቲያን ማስታወስ አለበት አይደለም እንዴ? ሁለት ደባሉ ስለሆነ ማስታወስ አለበት። ስለዚህ ቁልቢ ገብርኤል ይህም ቤተክርስቲያን እንዲያስታውሰው በእግዚአብሔር ስም ጠይቃለን። እዚህ ጋር ከአባቶች የተሻለ ታሪክ የምናገረው ባይኖሩ፣ ነገር ግን ጎብኚ ከመጣ መንገዱም ከዚህ ከ4 ዓመት በፊት ይመስለኛል በዶዘር ተቆርጦ እዚህ ድረስ መኪና መግባት ይችላል። ቅጥቅጥ መኪና መግባት ይችላል። አንዳንድ ቦታ ውሃ አይበላውም። ህዝቡ በየዓመቱ እያደሰ መቀበል የሚችለውን እንግዳ ሁሉ መቀበል የሚችል ነው። ስለዚህ ለትራንስፖርት ለከተማ ማህበረሰብ አስቸጋሪ እንዳልሆነና መኪና እዚህ ቦታ ድረስ መግባት እንደሚችል ለመግለጽ ነው። አመሰግናለሁ። እሺ፣ እናመሰግናለን። እንግዲህ ለነበረን ቆይታ ሁሉ አምላከ ካህናተ ሰማይ አምላከ ቅዱስ ገብርኤል አምላከ ቅዱስ ሚካኤል ዳን እንግዲህ በሰላም በፍቅር በጤና በዛሬ ዓመት በሰላም ያደርሰን። እናመሰግናለን።